ሴትዮ ተነሺ፣ ዞር በይ። ኧረ ካሜራማን ተነሽ። ቁጭ በይ። አልወጣም። አንቺ ምን ልታረጊኝ ነበር? ልብሴን አውልቀሽ እዛው ልጅ ልታወሪኝ ትችያለሽ። ወደዚህ መጠጋት አይጠብቅም። እሰማለሁ ከሩቁ ምን እንዳላረግ ይፈራል። አይ ምንም ማድረግ ሳይሆን ሁኔታችሁ ደስ አይልም። ሰላም የተወደዳችሁና የተከበራችሁ ሲንግል ቤተሰቦች እንዴት ናችሁ? እኔ ባይሉ ነኝ። ዛሬ ደግሞ በአንድ አዲስ ጥቆማ አዲስ ሰፈር ውስጥ ነው የምገኘው። እንደምታዩት የሆነ ሰፈር ውስጥ ነኝ። አንድ እህታችን መሰጥ መረጃ አለ እና መፍትሄ እፈልጋለሁ ብላ ነው። ይህን ጥቆማ ደግሞ እያንዳንዱን ነገር ከእሷ በዝርዝር የምንሰማ ይሆናል። በእርግጥ ለእኔ ያለችኝ ነገር አለ። ስራዋ ላይ ብዙ መስተጓጎል፣ ብዙ ጥቃትና ብዙ በደል እየደረሰባት እንደሆነ ከእሷም ከአሰሪዎቿም ከደንበኞቹም አላስፈላጊ የሆኑ ነገሮች እየተደረጉ እንደሆነ ነው። አሁን አልፎ ተርፈው ይህንን ነገር በተቃወመችበት ምክንያት ተባራለች ከስራ። ስለዚህ ስራውን ማቁማ ነው ያለችው። ጓደኛዋ ላይም ጥቃት እንደደረሰ ነው የነገረችኝ። ስለዚህ እያንዳንዱን ነገር ደግሞ ምንድነው የተፈጠረ፣ ማን ነው ይህንንስ ሊያደርግ የቻለ የሚለውን ነገር ሁሉንም ነገር ከሷ የምንሰማ ይሆናል። አብሮነታችሁ እስከ መጨረሻው አይለየን። ሁሌም እንደምላችሁ ለቀጣይ ስራዎቻችን ሀሳብ አስተያየታችሁ በጣም ይጠቅሙናልና ኮሜንት ሴክሽን ላይ እያስቀመጣችሁ፣ በተጨማሪ ደግሞ እነዚህን ስራዎች ምንሰራው እኛ ሰው እንዲማርበት ወንጀለኞች እንዲጋለጡና ላይክ ሼር እያደረጋችሁ እይታ እንዲያገኝ ጥቆማ እንዲደርሰኝ እባካችሁ ተባበሩ ላለው። ሌላው በተጨማሪ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰቡን ላለው አብሮነታችሁ አይለይ። አሁን እንሂድ። ጥቆማ መሰረት የተባልኩበት ሰፈር ውስጥ እገኛለሁ። ማለትም ወደ ውስጥ የሚያስገባ መንገዶችን ገብቻለሁ። ቅድም መግቢያ ላይ ነበር የተናገርኩት። አሁን ላይ ውስጥ ገብቻለሁ። ልደውልላትና እንግዲህ ወጣ ትቀበለኛለች። ከዛ በኋላ ምንድነው የተፈጠረ ያለው፣ ማን ነው ይሄንን እያደረገ ያለው የሚለውን ነገር ደግሞ እያንዳንዱን ከሷ በዝርዝር እንሰማለን ማለት ነው። ሄሎ እንዴት ነሽ? አለን ያልሽኝ ሰፈር ደርሻለሁ እና ወጥተሽ ብትቀበይኝ ማለት ብዙ ተመሳሳይ ግቢዎች ስላሉ። አዎ ደርሻለሁ። እሺ እንግዲህ ውድ ተመልካቾቼ በስራ ምክንያት ያው ብዙ ነገር ይገጥማል። ብዙ ፈተናዎች ሊደርሱ ይችላሉ። እንግዲህ ተቋቁሞ መስራት ነው። ነገ የተሻለ ህይወት ለመኖር ያው የምንፈልገው ደረጃ ለመድረስ በማንፈልጋቸው መንገዶች መጓዝ ግድ ይሉብናል እና ግን የዚች ምን እንደሆነ አላውቅም። ድምጿም ትክክል አልነበረም መጀመሪያ ስታወራኝ ምናምን። እስቲ ምንድነው ያለውን ነገር የሚለውን ነገር ደግሞ ከሷ ምን ሰማይ ነው። አብሮነታቸው ያለየን እባካችሁ። በተለይ ደግሞ እይታ እያገኘ አይደለም። ይሄ ሁሉ እኛ ምን ደግሞ ይሄ ሁሉ ኃላፊነት የምንወስደው ለዛ ነው፣ እይታ እንዲያገኝ ሰው እንዲማርበት ነውና እባካችሁ አብሮነታቸው ያለየን። ሰላም ነው? እግዚአብሔር ይመስገን። እንዴት ነው ሰፈራችሁ? ትንሽ ያስቸግራል ማለት ግባሽ። እሺ ስለመጣደስ ብኝ አመሰግናለሁ። ምንም ማለት አይደለም። እኔስ በጣም አመሰግናለሁ። ግባ። ግቢ ውስጥ ነው የምትኖሩት? አሪፍ ነው። ግባ እንግዲህ። እሺ እና ጫማ ላውልቃት? አረ ችግር የለም። የእውነት ችግር የለም። እና ቀድመሽ እሺ። አሪፍ የላጤ ቤት ውስጥ ነው ያለሽው? አዎ ደስ ይላል። ለብቻዬ እየኖርኩልህ እንደዚህ ነው እንግዲህ። አይ በጣም አሪፍ። ሰላም ነህ? እግዚአብሔር ይመስገን። ስራ አሪፍ ቤት ውስጥ ነው የምትኖሪው? ከጓደኛዬ ጋር ነው የምኖረው። ባይዘው ብቻዬን ነኝ አላልሽም ነበር ወይ? ማለት ታስቸኩለኝ እኮ ነበር። እኔ አላስቸኩልኩሽም። ምንድነው ደግሞ ራከኝ እኮ። ያ እዚህ ጋር ሆነን ብናወራ ይሻላል በሚል። እሺ እስቲ እንግዲህ ያው ለኔ ደውለሽ ብዙ ያልሽኝ ነገሮች አሉና በመጀመሪያ ራስሽን በማስተዋወቅ የተፈጠረውን ነገር ደግሞ ለኔም ለቤተሰቦቼም ትነግሪኛለሽ። ስሜ መቅደስ ይባላል። መቅደስ። እሺ መቅደስ ምንድነው የተፈጠረው?
ማለት ስትደውይ አስቸኳይ ነው እፈልጋለሁ ብለሽኛል እና የተፈጠረውን ነገር በዝርዝር ስለምትሰሩት ስራ ምናምን ያለውን ነገር እስቲ ንገሪኝ። እኔና ጓደኛዬ የሚሰራው ማሳጅ ቤት ነው። እንግዲህ ኑሮ እንትን አይደለ? ጥሩ ስራ ነው በነገራችን ላይ አሪፍ ስራ ነው የምትሰሩት። ሰው ባያስቸግረንና እንትን አሰሪው መጥፎ ሰው ባይሆን ኑሮ ጥሩ ነበር፣ ገንዘብ የምናገኝበት ነበረ። እሺ ግን እንዳጋጣሚ ሆኖ ብዙ ነገር ተፈጠረ። ሰውየውን ብራችንን አልከፈለም። እኛም ብቻ ብዙ ወንዶችም አስቸገሩን በጣም በቃ እንዳንሰራ ነው ያደረጉት። አንተ አስታውስከኝ እኮ ልክ ነሽ። ያው ስራዎች ላይ ብዙ ውጣ ውረድ ይኖራል፣ ብዙ አስቸጋሪ ነገሮች። አሁን ላይ ደግሞ በተለይ ሴቶች ላይ በጣም ብዙ ጫና አለና እስቲ ተረጋጊና ትነግሪኛለሽ። ተረጋጊ። ብቻ ብዙ መጥፎ ነገሮች ከእሷ ጋር አሳልፈናል። እስቲ አሁን ለኔም ግልጽ እንዲሆንልኝ ለኔም ለተመልካቾችም ግልጽ እንዲሆን አሰሪሽ ጋር የተፈጠረውን ነገር ከደንበኛ ጋር የተፈጠረውን ነገር ምናምን እስቲ ትነግሪኛለሽ። አሰሪማ ምን አለ መሰለህ፣ ከኔ ጋር አብረን ካልሆነ ፍቅረኛዬ ካልሆንሽ ብርሽን አልከፍልም ማለት ፍቅረኛዬ ካልሆንሽ ባለትዳር ምናምን አይደለም ወይስ ምንድነው? አንተ ትቀልዳለህ። የዚህ ሀገር ሰው ባለትዳር ቢሆን ይቀመጣል ብለህ ነው? እኔ አላውቅም። እኔ አሁን እንደዚህ አይነት ነገር ልክ ነሽ። አስቸጋሪ ሰዎች አሉ፣ ግን ትዳር ሲሆን ትዳር ነው። ምንም አይነት እንትን የለውም። እሱ ላንተ ነው እኮ አባቴ፣ አልገባህም? ግን ብቻ እንደዛ ተፈጠረ። ከዛ ደግሞ ስራ ስንሰራ ማሳጅ ስናረጋቸው ምናምን ጥሩ ወንዶችም አሉ፣ መጥፎ ወንዶችም አሉ። ግማሹ የሚወስድክ ወደ መጥፎ ዓለም ነው። በቃ እኔ የሆነ ሰዓት ላይ ጓደኛዬ ሆነኛል ብዬ የሆነ ወንድ አናገርኩት። ማለት ሲያናገረኝ ፊታትን አሳመችሽ አይደል? ጾታ ልዩነት አለ ከነሱ ጋራ። ከሱ ጋር ከሆነ ልጅ ጋር ጓደኛ ሆነ ኖርማል ማለት ነው። ከዛ እሱ ለካ መጥፎ ሰው ነው ይገባል። ብቻ ብዙ ነገር አሳየኝ። የማለቀውን ዓለም በጣም ነው ያሳየኝ። ከዛ ሳላስበው የሆነ ሰዓት ተቀየረ። በቃ ተቀየረ። የማላውቀው ዓለም ውስጥ አስገባኝ። እንዴት? በቃ ፍቅር ጀመርን ከሱ ጋር በቃ ምናምን። ከዛ ብቻ የማላውቀውን ዓለም ብዙ አይነት ነገር አየሁ። ጓደኛዬንም ይዣት ሄድኩኝ ሲያንቀለቅለኝ። ከዛ እሷም የማይሆን ነገር ውስጥ ገባች። በቃ እስኪ ተረጋጊና የተፈጠረውን ነገር ነገር ተረጋጊ። ያለፈ አልፏል። አሁን አብራችሁ አይደላችሁም ወይስ ናችሁ? ነገር ብሎኝ እኮ ከሄደ ቆየኩ እንትላለህ። እሺ እስቲ ያለፈ አልፏል። እስቲ የተፈጠረውን ነገር ንገሪኝ። በቃ እንትን ካልኩኝ በኋላ ማስያዝ ቤት እየሰራሁ እንደ አጋጣሚ ጓደኛዬ ስለነበረ አረገዝኩለት። እሺ ከዛ ነገርኩት። ይገርማል። እኔ ግን ልጁን ፈልጌው ነበረ። ከዛ እሱ ምን እንዳለኝ ታውቃለህ? ብር እሰጥሻለሁ፣ በቃ ይሄንን ብር ተጠቅመሽ አውጪ ምናምን ብሎ አላግጦብኝ ነው የሄደው። አስወርጂው ነው እያለች ነው ማለቱ ነው። አስወርጂው አለኝ። በዛ ላይ ደግሞ በቃ ለምን አንቀይረውም ረሱ ማለት በቃ እኔ ጥሩ ሙድ ውስጥ እየገባሁ ስለሆነ ይኸውልሽ፣ ተረጋጊና ይኸውልሽ፣ ቅድም ብለሽኛል እኮ የምነግርህ ነገር ብዙ የተበደልኩት ነገር አለ እና ያን ነገር እንድትረዳኝ እፈልጋለሁ አይደል ያልሽኝ? ልክ ነሽ። ምናልባት እንደዚህ አይነት ነገሮች ሲገቡ ወይንም በህይወትሽ ሲገቡ ሲፈጠሩ ደስ አይልም። የሚሰማኝ ስሜት አንቺ ጋር የሚፈጠረው ነገር ደስ አይልም። ግን ደስ ትላለህ ነው። እሺ አመሰግናለሁ። ግን የተፈጠረውን ነገር እስቲ ተረጋጊና አውሪ። በቃ እንደዛ ተፈጠረ። በቃ ትቶኝ ሄደ። እኔ የማይሆን ጉድ ውስጥ ገባሁኝ። ምግብ የለ ምናምን፣ ጓደኛዬ እኔም ስቃይ ውስጥ ገባሁኝ። ከዛ ሄደች ጓደኛዬ። እሷም ሄዳ ሌላ ሀገር ይዟት ጓደኛዋ ይዟት ሄዶ ነበረ፣ እሷም ማለት ነው። ከዛ በቃ ብቻ እሷም ሄዳ እዛ ሀገር የተፈጠረውን አላውቅም፣ የማይሆን ነገር ተፈጥሮባት ምናምን ትቷት ምናምን። እሷ እግዚአብሔር ይመስገን አላረገዘችም። ትቷት መጣ። እሷ ትቷት ሄደ፣ እሷ ተመልሳ መጣች። ከዛ ሄዳ እግሩ ስር ለመነችው፣ አሰሪም ማለት ነው። ብሩን ስጠን፣ እሷ አርግዛለች።
ብር በአሁኑ ሰዓት ያስፈልጋታል ምናምን ብትለው አልሰማም ማለት ነው። ከዛ ምንም ማድረግ አልቻልንም። በሰዓቱ ብዙ ብርም ስለሌለኝ በቃ ማሰብ ስላቃተኝ ቤት ውስጥ ቁጭ ብዬ ነበረ የምውለው። መመለስም አልቻልኩም ቤት ውስጥ ማለት ሄጂ ስራ ለመስራት አልቻልኩም። ከዛ እሷም መጣች ሄድን። እሷም ሄደች፣ እኔም ተከተልኳት። ሄጄ ጠየቅኩት ሰውዬው እንዳለ በቃ ማለት እግሩ ላይ ወደኩ። ባይዘዌ እንደዚህ አይነት ሰው አለ። በጣም የገረመኝ ክፋት እስከ ጥግ የሆነበት ሰው ታውቃለህ? እንደዚህ አይነት ሰው ጀምር። ከዛ እሺ ምንም ማድረግ አልቻልኩም። ተመለስን። በቃ ወደ ልመና ገባው ማለት ይችላል። ከዛ የምናውቃቸው ቀርበን የማናውቃቸውን ሰዎች እየሄድን ማናገር ጀመረን፣ ለብሩ ብለን ማለት ነው። በቃ ብር ለማግኘት ብለን። ከዛ እሷም እዛ ስራ ውስጥ ለመግባት በቃ ብዙ የተፈጠረባት ነገር ስላለ መግባት አልቻለች ተመልሳ። ከዛ ብር ደግሞ ሰጥቶኝ ነበረ እሱ አስወርጅ ብሎኝ፣ እሱም ብር ላልነካ ነበረ። በቃ ወሰንኩኝ። በህይወቴ ላይ የጸጸተኝ ነገር ቢኖር ልጄን ማስወረዴ ነው። በጣም ነው የማዝነው። የእውነት አዝናለሁ። ሌላ የተሻለ መንገድ አልነበረም ወይ? ቤተሰብ አውርተሽ ምናምን እነሱ እንትን እንዲሉ። አሁን ተረጋጊ። ያለፈ አንዴ ያልኳል። ስለዚህ ተረጋጊና አውሪ። ምን መፍትሄ ሊሰጡኝ አልቻሉም። ቤተሰብ ጋር ደወልኩላቸው። ተንቀልቅለሽ ከቤት ወጣሽ ምናምን ብለው በቃ ብቻ ብዙ ነገር ነው ያሉት። ቤተሰብ አይረዳህም፣ ለምን ተንቀለቀልክ ነው የሚለው። በቃ ብቻ እኔ ስሜቴን አልተረዱም እነሱ። እሱን በተቻለሽ አቅም ስሜትሽን ተቆጣጥረሽ እስቲ ንገሪኝ። ማለት ይሄ አሰሪ ምን ያህል ጊዜ ነው እሱ ጋር የሰራችው? የሰራሁትማ 3 አመት ሰራሁለት። እሺ። የከለከለኝ ደግሞ የ6 ወር ደሞዜን የከለከለኝ። 6 ወር ደግሞ ለምን? ማለት ይሄን ያህል ጊዜ እንዴት እናንተ ዝም አላችሁ? ማን አለ? ለማን እነገራለሁ? ማን አለ? እዚህ ቤተሰብ አለ ወይ የሚረዳኝ ሰው አለ? የኔ የምለው ሰው እኮ የለኝም። እኔ እና እሷም አቅም የላትም፣ እኔም አቅም የለኝም። ጓደኛ ያልኩትም ሰው በሰዓቱ ብር ስለነበረው ሀይ እንል ነበረ። አላወኩም፣ ጉዴን አላወኩልኝ ማለት ነው። እሷንም የማይሆን ጣጣ ውስጥ አስገባዋት እንጂ ያው አንቺ ለክፋት አስበሽ አይደለም፣ ይሆነኛል በሚል ነው። እሱማ እኮ እሺ። ማለት ደሞዙን ስጠይቁት ምንድን ነው የሚሰጣችሁ ምክንያት? ምንድን ነው የሚላችሁ? አሁን ላይ ብር የለኝም ምናምን ይላል። ከዛ ደግሞ ብቻ በግልጽ ነግሮኛል፣ አውርቶኛል። ጓደኛ ሁኚ ብሎኛል ለኔ። ለእሷ ግን አልነገርኳት። ሁለታችንም ነው የከለከለኝ። በእኔ ምክንያት እሷም ተከለከለች። ባለጌ ነው በጣም። ይሄ ደስ ማይል ነው፣ ጥፋት ነው። እንደ ሰውም የማይሰራ ነገር ነው። ሰውን አሰርቶ ለግል ጥቅም ወይ ለግል ስሜት ብሎ የለፋበትን ገንዘብ መከልከል ወንጀልም ነው። እርግጠኛ ነኝ እና አታረገውም። ሰው ማለት ሰው እኮ እንደዚህ አይነት ነገር ታደርጋለህ አታረግም። ግን መሰለህ ብር ሲኖር ማሰቢያ ይደፍናል መሰለኝ። እኔ እንጃ እንደዛ የሆነው ሰውዬው። እኔ እኮ የሚገርመኝ ልጆች እራሱ እኮ አሉት። እንዴት ሴት ልጅ እያሉ እንደዚህ አይነት ነገር ያደርጋል? ለኔ ትንግርት ነው የሆነብኝ። በጣም ማለት ደስ ማይል ነገር ነው። በሰው ለማስጠየቅ አልሞከራችሁም? ምንም ደግሞ እንዳልሽኝ ከሆነ ልጅ አለው ትዳር አለው ብለሽኛል። ወይ ባለቤቱን የማናገር ነገር ምናምን? አይ እሷን እንዳይፋቱ ብዬ ፈርቼ አልጠየቅኩም። እሱም ግን በጓደኛው አስጠይቄው ምንድን ነው ያለኝ? አይ ያው አይደሉ እንዴ በእንትን የተሞላ ብላ ግን ጠየቀው። ሄዶ ሲጠይቅልኝ አሁን ብሯን አልሰጣትም መች ሰርታ ነው ምናምን ፎገረ ማለት ነው። ደስ ማይል ነገር ነው የተፈጠረ። ምክንያቱም የሰውን ጉልበት ተጫውተው ብር አልሰጥም ለግል ስሜት ምናምን ሲባል ደስ ማይል ነገር ነው። እንግዲህ ይሄን ነገር እያንዳንዱን አድራሻው ምናምን ትሰጪኝና ይህ ሰው ማን ምንድን ነው የሚለውን ነገር ለምንስ ይሄን ማድረግ ያው ብለሽኛል፣ ግን ተጠያቂ ነው ዞሮ ዞሮ። የሰውን ገንዘብ መከልከል፣ የሰውን ጉልበት ልፋት እንደ
ተወኝ እስኪ። አሁን በዛ ላይ እንዴ ማልፈልጋቸውን ሰዎች ነከቼ ይገርምሃል። እኔ የሚያናደኝ እኮ እሱ ነው ማለት አስበው የማታውቀውን ሰው ዳብሰህ እየሰራኸውን ብርን ሲከለክል አስበከዋል። በቃ ነው ባታስበውስ በቃ እንትን አትበለኝ። እሺ አይደለም እኔ ልረዳሽ ነው የመጣሁት እዚህ ማለቴ ይሄን ሰውዬ በመጀመሪያ ሂጄ ላናግረው ሞክራለሁ። ካልሆነ ደግሞ መሄድ ባለብኝ በራሴ መንገድ ሂጄ ያውም ከነቅጣቱ ከነጥፋተኝነቱ ከነወለዱ እንዲከፍል ላደርግልሽ የሚችለው። ስለዚህ ይጠቅመኛል የምትይው መረጃ ተረጋግተሽ ንገሪኝ። ይገባኛል ከባድ ስሜት ነው፣ ከባድ ስራ የሚሰራ ምናምን ብዙ አይነት ሰው ነው የሚያጋጥምሽ ምናምን፣ ግን በቃ ያን ነገር የለፋሽበትን ለማግኘት ስትይ ይጠቅማል የምትይኝ መረጃ ሁሉ እንዳለ ንገሪኝ። ተረጋጊ። ከቻልክ በሚዲያ ብታስነግረኝ ደስ ይለኛል። ምክንያቱም እንደኔ የቸገራቸው ሴቶች ካሉ እሱ ጋር የሚሰሩ ከሆነ ሊኖሩ ይችላሉ። ግን ያው መጀመሪያ እሱን ላደርግ አልችልም። መጀመሪያ እሱን ማናገር ነው እኮ። ማናገር የምትችለው አታገኝም ማለት እሱን ለኔ ተይው፣ ችግር የለም። እሺ የጓደኛውን ስልክ ልሰጥ እችላለሁ። ሚስቱን ግን እኔ እንጃ፣ እኔ ሴት እንድትጎዳ ስለማልፈልግ ሚስቱን እንድታናገራት አልፈልግም። ግን ደግሞ ጓደኛውን ስልክ ሰጥቼ ሄዳ አውራው፣ ከሰጠኝ ይሰዩ፣ ካልሰጠኝ ግን አልፈልግም። ምክንያቱም አሁን ላይ ደህና ነኝ እግዚአብሔር ይመስገን። እኮ 6 ወር ያህል ጊዜ ማለት በምን ልትቋቋመው ቻላችሁ? ጓደኞችን ለመጠየቅ ዘመድ እያስቸገርኩ አጎቶቼ ምናምን ነው ያስቸገሩ። አሁንም ስራ ይፈለግኝ። አሁን ቢገኝ ምን አይነት ስራ መስራት ትፈልጋላችሁ? የተገኘው ስራ ስለሽ ያው ሰው የሆነ ነገር መስራት ይፈልጋል ምናምን እና የሆነ የምትወጂው ስራ የምትይው? የምወደው ስራ ብቻ እኔ እንጃ። አይ እኔ ይሄንን የምጠይቅሽ እኮ ጋዜጠኛ ስለሆን ከብዙ ሰው ላገኝ እችላለሁ፣ ብዙ መረጃዎችን ልሰማ እችላለሁ። ከዛ አንፃር አንቺ የምትፈልጊው ነገር ምናምን ካለ ከእንትን እንድትይ ነው። እኔ የምፈልገው ስራ እንትንም ትወና መስራ ደስ ይለኛል። ብቻ ብቀላቀል ደስ ይለኛል። ወደ ትወና ወደ መስተንግዶ መስራት እችላለሁ። ብቻ ኩክ ማድረግ ብቻ ነው ማለት ይችላል። እሱንም ስላልተለማመድኩኝ ማለት እንዴት ነው ቤት ድሮ ልጁን ስታድጊ ይሄን ስሪ ትባያለሽ እና ወይስ አሁን የመጡ ዘመናዊዎችን ነው አልችልም ያልሽኝ? አዎ እነሱን አልችላቸውም። ያው ለሱ ደግሞ እኮ ሼፍነት መማር ይቻላል። ማለት ግን ብር ትሰጠኛለህ? ቀልዳለሁ። ለምን ግን ወደዛ ጥግ ጠጋ ብለህ ተቀመጥከው? አይ እዚህ ይሻላል ተመችቶኛል። ኧረ ጠጋ ብለህ አታስደበርከኝ። ምን አይ ነው እንጃ ይደብርሽ አይደብርሽ አላውቅም፣ ግን እኔ ተመችቶኝ የተቀመጥኩ ያላት ደግሞ ምንድን ነው ተሸፋፍነዋል። ደግሞ አይ ጉንፋን ስለሚያስቸግረኝ ነው። ብዙ ቦታ ስለምንሄድ እንደምታውቂው ነው ከተማችን ትንሽ የጽዳት ነገር ይቀራታል እና የሆነ ነገር ሲሻተን ያስቸግረኛል። ለዛ ነው እሱማ ልክ ነው እንዳይተላለፍ ነው። እስቲ ንገሪኝ ማለቴ ሼፍነቱን ከተማርሽ እንትን ማለት ይቻላል? ምን ማለት እኮ ያው ምግብ አሰራሩ ምናምን መልመድ ስለምትችይ ሼፍ መሆን ትችያለሽ። ያው ምግብ መስራት አልችልም ስላልሽኝ ነው። ደስ ይለኛል የምትከፍል ከሆነ የሚከፍል ካገኘሁ ወይ ደግሞ እኮ እንዴት መሰለሽ ማለቴ ችግር የለውም ላግዝሽ እችላለሁ። ጓደኞች ያሉ የስራ ባልደረቦች አሉ። ስለዚህ ማድረግ የምንችለውን ተነጋግረን ማድረግ እንችላለን። ደስ ይለኛል እኮ እጅሽን እኮ እንደ ቅድም ሆነን እኮ ማውራት እንችላለን። ችግር ነው አይ እኮ እንደ ቅድም ሆነን እኔ እዚህ ጋር ተመችቶኝ ያለሁት እና እንደ ቅድም ሆነን ማውራት እንችላለን። እኮ በጣም ተሽተኝ አይደል? ይኸውልሽ ለአድናቆቱ አመሰግናለሁ። ግን ደስ ትላለህ። የምሬን ነው። እሺ አመሰግናለሁ አልኩሽ እኮ አሁን እኔ ልረዳሽ ስለሚችለው ነገር እንደ ቅድም ሆነሽ እኮ ማውራት እንችላለን። ስለዚህ እስቲ እሺ ችግር የለውም። ምን ያህል ትምህርት ክፍያ ምን ያህል እንደሚፈጅና ምን ያህል ጊዜ እንደሚፈጅ ጠይቄ እሱን ላስተምርሽ እችላለሁ። ምንም ችግር የለውም። እሺ አመሰግናለሁ። ግን ጓደኛዬ የሚመጣ ስለሆነ እናወራለን። ትመጣለች?
እሷ የምትፈልገው ነገር አለ። እሷን ትጠይቃታለህ። አይ ያው ጓደኛ ስለሆናችሁ ታወራላችሁ ብዬ ነው። ልክ እንደኔ ነው የምትለው። የምትፈልገው ነገር አለ መቼም እኮ ምን ማለት ነው? ማማ ትፈልጋለች ብር ስለሌላት እንደኔ። እሺ ችግር የለውም እንዳልኩሽ ነው። ብዙ ሰዎችን እንደዚህ አይነት ነገር እንትን እንላለን እና እሺ ትምጣና እሷ የምትፈልገውንም እንትን ማለት እንችላለን፣ መጠየቅ እንችላለን። ምን ነው ግን ማለት አይ ገርሞሽ ምን ነው የሚገርምሽ? እንዴ እና ደግሞ አሁን የሰውየውን ያሰሪያችሁን የተባለውን ሰውዬ አድራሻውን እፈልጋለሁ። ከዛ በኋላ እጄ በግልጽ ላናግረው እፈልጋለሁ። ምክንያቱም ጥፋት ነው የሰራው፣ ወንጀል ነው የሰራው። እኛ ደግሞ ወንጀለኞች ዝም እንዲባሉ አንፈልግም በጭራሽ። እሱ መልካም እንደተደሰተ እኮ ይገባኛል። ይኸውልሽ እኔ መልካም የስራዬ ነው የስራ ባህሪዬ ነው እና እጅሽ ያካበድክ እኮ ነው። ምንድነው የማካብደው እኮ እኔ እዚህ ጋር ተመችቶኛል። ስለዚህ ጠጋበኝና እንደ ቅድሙ ባለሽበት በቃ ደስ አይለኝም። ብቸኝነት ስለሚሰማኝ ጠጋብዬ በኋላ ደስ ነው። ይኸውልሽ እዚህ ጋር ሆንኩ አለው እኮ እኔም እዚህ ነኝ አይደለ? አጠላ ነው እኔ ታስጠያለሽ የሚለው ነገር ውስጥ አልገባውም እኮ። መጠጋት አይጠበቅብሽም። እዛው ሆነሽ እሰማሻለሁ፣ እረዳሻለሁ። ያለውን ነገር ንገርኝ እኮ ነው መጠጋት። እኔ እኮ ቀርቤ ማውራት ብቻ ነው የምፈልገው ነው። እዚህ ጋር መስማት እችላለሁ አይደለ? ከሩቅ መስማት እችላለሁ። አንደኛ ማክሰር ጋር፣ ሁለተኛ ጆሮዬ ላይ አይደለም እኮ ማክስ ያደረኩት። ማውራት የምትፈልጊውን እዛው ያለሽበት ሆነሽ ማውራት እንችላለን። በጣም ታናዳለህ። ምንድን ነው ያለው? የረብሻችን እኮ ስማው ምንድን ነው? የዛሬ ደግሞ ሲያምር እንዴት ነህ? የት አገኘሽው? ዋው ደግሞ መልካም ሰው ነው ብታይ፣ በጣም ነው የምታምረው። አመሰግናለሁ ለአድናቆቱ። ኧረ አይደለም እኮ እዚህ ጋር ሁኚና እናውራ። እኔ ማለቴ ከእሷ ጋር እያወራን ያለ ነው ጉዳይ አለና የት አገኘሽው? እኔ በጣም ተመችቶኛል ብታይ። ስለ አድናቆቱ በጣም ነው የማመሰግነው። ቴንክ ዩ። እሺ እዚህ ጋር ትሆኑ በጣም ያስፈራ ነገር የለም። ደስ እንዴ ነው እና ደግሞ ተሸፍክ ታዲያ ምንድን ነው ጫፍ ላይ ያስቀመጥሽው? በጣም ነው የሚያምረው። በለኝ ይቅርታ በጣም ግራ ያጋባኝ። ለምን ምን ያደርግ ብዙ ነገር ታደርጉበታለህ። ኧረ እኔ ምንም አልፈልግም። አዎ ገራነ እኔ እኮ ደግሞ ተመችቶኝ ቆንጆ ነው በነገራችን ላይ በጣም እኮ አመሰግናለሁ። ማንንም ይቻላል እኮ አናቆት ምንድን ይቻላል። ነው የሚያስፈራ ነገር የለም። ነው አይ እዛ ወርቃ እኔ አሁን ለስራ ጉዳይ ነው እዚህ እኔ አስራ ነው እኛ ስለሌላ ለምን እሺ አመሰግናለሁ። አልኩሽ ወይ የኔ ይሁን ቆይ አታስጨንቂ ፊልም ወደ ተገቢ ምን ታላችሁ ተስተላ ተጠጉና እናውራ እኮ እሺ ምንድን ነው ጉንፋን ይዘሃል? ምንድን ነው ጉንፋን ነው። ኦኬ ምንድን ነው የተካሄደ ያለው? ምን ነው የሚካሄድ? አይ እሷ ማለት ቅድም ያለችኝ ነገር ሌላ የምትሆኑት ሌላ ምንድን ነው? ምን ስለዚህ ምን ብለሽ ነው? ምን ብለሽ ነው? ታሪካችንን ነግሬው ታዲያ ስለታኛ ታሪክ የመጣበት ጉዳይ ረሳው እንዴ? ምንድን ነው የመጣው? እኮ ችግር አለ እንድትረዳን እኮ ታዲያ ችግራችን በምንድን ነው? ምን ነገር እንድትረዳን እኮ ሳትነኪ ልታወሪ ትችያለሽ። እኔ በጣም ብዙ ስራና ብዙ ኃላፊነት እኮ ችግራችን ደግሞ እንነግራለን። ቁጭ በለና ይሄ አባቴ ነው ያወራኝ ማለት አይደለም። አይ በቃ እኮ ይኸውልሽ እኔ እንደናንተ ለመቀለድ አይደለም የመጣሁት። ብዙ ኃላፊነት ያለብኝ ሰው ነኝ። ስለዚህ ኃላፊነት እኔ ባለትዳር ነኝ። ጥጋችሁን ጠብቁና ምንድን ነው የምታጣድፊው? ችግር የለውም ስልክ እንሰጥሃለን። አንተ በቃ እናንተ አውሩ። እኔ ላውራ ነው። አይ በሰዓት ተቀበል ነው እዚሁ እኛ አውራቸው። እሺ ጠጋ በይ። እሺ ጠጋ በይ። ጠጋ በይ። ይደብራል። እዛ እኮ ነው አንቺም አላናግረውም። እኔ በእናትሽ ያካብዳል አይደለም። እዛ ልጅ ኮል ታውሪኝ ትችያለሽ። ወደዚህ መጠጋት አይጠብቅም። እሰማለሁ ከሩቁ ምን እንዳላረክ ይፈራል። አይ ምንም ማድረግ ሳይሆን ሁኔታችሁ ደስ አይልም። ሌላ አዳምጪ። ዘመኛለሽ ይሄን ያህል ያስቀየምሽው ግን ልጁ
ትሰማኛላችሁ? ነገሩ በቃ ታሪኩን ጠይቃት። እየሰማችሁኝ ነው? እኔ ለቀልድ አይደለም የመጣሁት ለስራ ነው። ስለዚህ የምትናገሩኝ ነገር ካለ ንገሩኝና ልሂድ። እኔ ብዙ ኃላፊነት ያለብኝ ሰው ነኝ። እኛ እንድንነግረሽ ባል አይደለ ብዙ ችግር ነው ያሳለፍነው በህይወታችን ማሳጅ ቤት ነው የምንሰራው ምናምን ነግረሽዋል እኮ እሱን ነገረችኝ። ደሞዛችን ተከለከለ ነገር ደሞዛችን አግዶናል። ስርዓት ባለው ሁኔታ ልታወሩኝ ትችላላችሁ? በጣም ይቅርታ እየረበሻችሁ ነው። ስርዓት ምንድን ነው አባቴ? አስተምረን እስኪ። ምንድን ነው ስርዓት? ምን አደረግን እኮ? ጠጋ በይና በቃ ቤት እንዝጋው ነው ቁጭ ብለን እና አትጠጊኝ። እዛ ርቀትሽን ጠብቂና አውሪኝ እንዴ። አይደለም ቅድም እዛ ጋር ነበርሽ አይደለ? ኦኬ እሺ ነኝ። እኔ ላውራህ ብዬ ነው በገቢ ይሁን አይደለም። እዛ ጆሮ ይሰማል ጆሮዬ። እሺ ይኸው ቁጭ ብለን መቀመጫ ነገር የለንም እዚህ መቀመጫችን። ምን ያደርግልናል? እንድረዳችሁ የምትፈልጉት ነገር ካለ ላግዛችሁ ይችላል። በቃ አሁን ተረጋግተን ነው ቁጭ በል በቃ እኮ ጠጋ በይኝ። ይኸው በቂ እኮ ነው ቦታው። ስልኬን ደግሞ ኧረ ይሄ ጨዋ ልጅ ነው ያበላል። በቃ አሁን በቃ ጠጋ በይልን በእናትህ በቃ ይቅርታ ብራዘር በቃ ቁጭ ጠጋ በይልን። ቆይ ምን መሰለክ አንድ ነገር ላዳግርሽ ማለቴ እኛ እንዴት መሰለክ ችግራችን አንተ አስረዳት። እንዴት ብዬ ላስረዳክ? በጣም ብዙ ችግር ነው ያሳለፍነው እኮ እሱን ነግራኛለች። አለቃችን ብር አልሰጥ ብሎን ምናምን እና እኛ አንተ እንደዚህ የሆነው አንተ ላይ ነው። በቃ በጣም ደስ ስላልከን ነው እንደዚህ ብለን እናወራ የቻልነው እንጂ እኛ ስራችን ይሄንን አይደለም። ልጅ አንተ ግን በጣም ስለተመቸን ነው አይደለም? እሺ ለአድናቆቱ አመሰግናለሁ ብዬሻለሁ፣ ግን እንደዚህ መነካካቱ ምናምን ያን ያህል መቅረቡ ያስፈልጋል። ይሄን ያህል የሚያስፈራም የሚያንቀጠቅጥም ነገር የለውም። እኔ ይኸውልሽ መደንገጥ ምናምን አይደለም፣ ግን እንደዚህ አይነት ሆኖ ማውራት ተገቢ አይደለም። ምን ችግር አለው? ምን ችግር አለው? ችግሩ ምንድን ነው? እኔ ወይ አልቄ እንትን አላልኩም እኮ። ይኸውልሽ በጣም ግራ እያጋባችሁ ነው ሰዎች። በቃ ሻው ነው እኛ በቃ ስለተረዳኸን በጣም ይሄ ደግሞ ስራዬ ነው። ደግሞ አይደለም አግኝተ በቃ እንደዚህ አይነት መልካም ሰው ደግሞ አግኝተን አናውቅም። ለዛ ነው እና ታዲያ መልካምነት እኮ ሆንኩ ከዛ ምን ልታረጉ ታወደድንካ በዛ እኮ ነው። እባክሽ አትንኪ እና እዛው ቁጭ ብለሽ አሁን ምንድን ነው ይሄን ያህል እንደዚህ የሚያደርግህ? አይ በቃሽ ሰምኛለሽ። እኔ ባለትዳርና የልጅ አባት ነኝ። ስለዚህ ስንት ልጅ አለኝ? እሱ የኔ ጉዳይ ነው። ኦኬ እድለኛ ናት ሚስትህ ግን። አመሰግናለሁ። እኔ ነኝ እድለኛ። ስለዚህ እስኪ ስለሚስታጫውታ እንስማልክ። እኛም ትዳር እንዴት እንደሆነ ወደ ትዳር ድንገት ከገባኝ ምናምን እኛም እስቲ እንደዚህ ይሄን ያህል የምትወዳት ሚስት እንደዚህ የምትጨነቅላት ካለ እኛ ደግሞ ያው የሚጨነቅልን ባል እንዲኖራል። አንደኛ ትዳር ከፈጣሪ ዘንድ ነው የሚሰጠው። ስለዚህ አንቺ የሚጨነቅ ምናምን ስላገኘሽ ስላላገኘሽ አይደለም። ቅድም ነበር ያልሽኝ ይሆናል ያልሽኝ ጓደኛዬ አይደል ያልሽኝ። በቃ እንደዚህ አይነት ነገር ይኖር፣ ግን ፈጣሪ ነው የሚያድልሽ። እውነት ነው። አንተ እንደዛ ታማኝ ሆነላት ነው ልክ አይደል? አዎ ግልጽ በፊት ለፊትኛ እንደዚህ እንትን ስላለሽ አትንኪኝ። አይጋርበም ነው ሲጀምር ሚስት የለህም አውቃለኛ እንጂ ምን ስለሰለሽ ይኖር። ይሄን አመንሽ አላመንሽ እሱ የራስሽ ጉዳይ ነው። የት ነው የምትመጪው? ሴትዮ ምን እየፈለጋችሁ? ምን ፈልጋችሁ? ምን እየተቆጣሽ ምናምን ነው እንዴ? እኮ እሺ ወደዛ ጠጋ በይልኝ። ስሚያለሽ ሴትዮ ወደዛ ጠጋ በይልኝ። ምን ይፈራ ነው? ቁጭ በል። አንድ ሺህ ጊዜ ፈራ ነው። እሺ እኮ ታዲያ ምንድን ነው የመጣበት ጉዳይ? ምንድን ነው ረሳኸው እንዴ? እንዴ ምን ነገር ነው የምትለው? እኮ አሁን ይስማኝ ምን አልካት መሰለህ? ስለ ታሪኩ ንገሪው፣ ከዛ ስራ ሊያስገባን ነው አልኳት እኮ። እሷ ደግሞ መማር ፈልጋለሁ ብላ ምንም መጠጋት አያስፈልግም። እዛው ነው ታውረን። ኦኬ እሺ። እኔ እኮ በቃ እንድታግዘን እና ደግሞ ሴት ልጆች ነን እኛ አይደለም። አንተ እርግጠኛ ነኝ ሌላ ሴት ጋር ምናምን ሚስትም እንኳን ቢኖርህ ፈልጉ ወይ ደግሞ የምትፈልጋቸው አይነት ሴት ሲሆን ነው እንትን ትላለህ። እኛ ምን ይጎድልብናል? አንተ እርግጠኛ ነህ ወንዶች ናችሁ ቺት ታደርጋላችሁ አይደል? እሱን ሊያረጉ ይችላሉ። እኔ ጋር የሚያገናኝ እኮ እኛ ከዛ ሴቶች ምን ይጎድልብናል? ወንዶች አንድ ናቸው ማለት አይደለም። ሰምኛለሽ? ይሄ ሌላ ጉዳይ ነው። አሁን እኔ አዳምጪኝ። አሁን እኔ እንዳረግላችሁ የምትፈልጉትን ነገር ቅድም አንቺ መማር ፈልጋለሁ ብለሽኛል። ገንዘባችንን እንዲከፍለን እንፈልጋለን ብላችኋል። ስለዚህ ሰውየውን ላናገርላችሁ እችላለሁ። የትምህርት ሁኔታ ላመቻች እችላለሁ። ይሄ ደግሞ የሆነ ነገር ልጅ ሳይ ነው ድንግጥ ያልኩትና
በቃ በድብቅ ፍቅር ቢጀምር ደስ ይለኛል። ይኸውልሽ ስምኛለሽ፣ ለአድናቆቱ በጣም ነው የማመሰግነው። ግን እኔ እዚህ ጋር ስራ ነው እየሰራሁ ያለሁት። እናንተ ምናልባት ቀልድ ከያዛችሁ አላውቅም። ቀልድ ምናምን አይደለም። አንደኛ እስኪ ስለሚስት ንገረኝ። እሱ አይመለከትሽም፣ ይሄ የግል ጉዳይ ነው። እሺ አንዴ ማለት ስለሷ ታሪክ እኮ ባቅ እንደዚህ አላደርግም። ለምሳሌ ማወቅ እኮ አይጠበቅብሽም አይደል? ያ የኔ ህይወት ነው አይደለ? ስለዚህ እና የኔን ህይወት አንተ የኔን ህይወት አውቀህ አጠና ምናምን እና ያንተን ህይወት ማጥራት የለብኝ። አንቺ ርቀትሽን ጠብቂ ሴትዮ። ዞር በይ ዞር በይ። አንቺ ለምን ስርዓት ይዛችሁ አታወሩት? ለምን ስርዓት ሴትዮ ተነሺ፣ ዞር በይ። ኧረ ካሜራማን ተነሽ ተነሽ። ረፈጅ አንቺ ምን አይነት ስራ ነው መሰሪ ሴትዮ? ምንድን ነው አንተ ልታስደስት ነው? እኔማ ለአንተ ላስደስት ነበር። አንተስ ፋራ ነህ እንዴ? በጣም አዎ ፋራ ነኝ። በእንደዚህ አይነት ጉዳይ በጣም ፋራ ነኝ። በስመ አብ አንተ ሰምኛለሽ? ፋራ ነኝ። ፋራ ከእናንተ ጋር ይቅርታ አድርጉልኝ፣ ማቃጥለው ጊዜ አይኖረኝም። አረ ብራዘር፣ ስለዚህ እሄዳለሁ። ልቀቁኝ ልቀቂኝ። እናንተ ቀልድ ነው ያዛችሁት። አይደለም እናንተ ቀልድ ነው ያዛችሁት። ልቀቁኝ። ሴትዮ ልቀቂኝ። ሴትዮ ልቀቂኝ። እንዳትወጣ ዳሩ ዝጊው። ልቀቂኝ። ሴትዮ ልቀቂኝ። ምንድን ነው የምትፈልጉት? ልቀቁኝ እኮ ልቀቂኝ። ምንድን ነው የምትፈልጉት? ምንድን ነው የሚቀባው? እኔ ምንም መቀባት አልፈልግም። ቀቢለት። ልቀቂኝ። 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 ኧረ ካሜራማን ሰው ጥራልኝ። ጥራልኝ ሰው ጥራልኝ። ልቀቁኝ ወይ ልቀቁኝ። 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 ኧረ በሕግ አምላክ። ኧረ ካሜራማን ልብሴ እንዳታወልቁት። ልብሴ እንዳታወልቁት። አንቺ ሴትዮ ዞር በይ ዞር በይ አንቺ። ካሜራማን ልቀቂኝ። አንቺ ማን ሆነሽ ነው እኔን እንደዚህ የምታደርጊው? ልቀቂኝ ሴትዮ። እና ይኸውልሽ ዞር በይ ሴትዮ፣ ዞር በይ አትንኪኝ። አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ፣ ቁጭ በይ። አልወጣም። አንቺ ምን ልታደርጊኝ ነበር? ልብሴን አውልቀሽ። ተነሽ ተነሽ ተነሽ፣ እቀጠቅጥሻለሁ። ተነሽ ቁጭ በይ፣ ቁጭ በይ፣ ቁጭ በይ፣ ቁጭ በይ። እመታሻለሁ ገና። አንቺ ምን ልታደርጊኝ ነው? ምንድን ነው የፈለጋችሁት እኮ? ምንድን ነው የፈለጋችሁት እኮ? ንገሪኝ፣ ምንድን ነው የፈለጋችሁት? ራስ እንደዚህ የምታካብደው እኔ ባይሉ ነኝ። ግን ባይሆንም እንዳልመታሽ። አይጠፋም አይጠፋም። ቅሌታማ አንቺ ነሽ። እኔ ስራ እሰራለሁ ብዬሽ ነው እዚህ ቤት የመጣሁት። ሴቶች ጋር አንተን በልሽ። አንቺ ስነ ስርዓት ያዢ፣ ስነ ስርዓት ያዢ፣ ስነ ስርዓት ያዢ። ክብርሽን ጠብቂ። አጋጭሽ ግጥም አድርጌ ነው የማጋጭሽ። እንዴት እንደማጋጭሽ ላሳይሽ። ነይ ቁጭ በይ፣ ነይ ቁጭ በይ። ወይ ልትሄጂ ነው? አንቺ ስነ ስርዓት ያዢ። ባለቤቴን እንደዚህ አትያለሽ። ቆይ ምን አይነት ሰምኛለሽ? ሴት ምንድን ነው የፈለጋችሁት? አንተ ነው የፈለግነው እኮ ነገር ምንድን ነው የፈለግነው? እኔ በአቅሜ ለምን እጠይቃችኋለሁ? ትበል እንግዲህ አንተ የፈለግከው ምንድን ነው? እኔ እንድታግዘን እንፈልጋለን ስላላችሁ አጋዢ በጣም አገዘ። ብር ነው የምትፈልጉት? ብር ነው ችግራችሁ? ጨፍሪለት አንቺ ስርዓት ያዢ፣ ስርዓት ያዢ። አንቺ ቁጭ በይ፣ ቁጭ በይ፣ ቁጭ በይ፣ ቁጭ በይ፣ ቁጭ በይ። ስርዓት ያዢ። አሁን ምን እንደምትፈልጉ ንገሩኝ። በቃ እዚህ ቤት ምናምን እኛ ጋር እየኖርክ ስርዓት ታስይዘናለህ። ልቀቂኝ።
እንደዚህ ነው የምትባልጉት? እንደዚህ እና በእኔ ፈታ ነው የምትይው ሴትዮ? እኔ ብዙ ኃላፊነት ያለብኝ ሰው ነኝ። ጎራ ያትንኩ ኃላፊነት ያለበት እናትሽ ተይው፣ ኃላፊነት አለበት። ቆይ ስለኔ የምታውቂው ነገር አለ ኃላፊነት አለበት እኮ ነገር ምንድን ነው የምታውቂው? እና ምንድን ነው የምታውቂው? አንቺ ያለሽ የሁለታችንም ብልግና ነው ያልፈልግም። አርፋችሁ ቁጭ በሉ። ምን እንደምትፈልጊ ብቻ ነው የምትነግሪኝ። የት ነው የምትፈልጊው? አንድና አንድ አንተን ነው የምፈልገው። ዞር በይ ሴትዮ። ስርዓት ያዥ። ልብሴን አንቺ ስርዓት ያዥ። ህግ ያከብራል ማለት የህግ ሰው ነው። ህግ ሰው ነው። እንደዚህ አትበልሽ ሴትዮ። ስርዓት ያዙ። ኧረ ተው አውቃለሁ እኮ ብራዘር። የት ነው የምትጠቂው? የት ነው የምታውቂኝ ሴትዮ? ከዛች ቀጭን ሚስት ጋር ስነ ስርዓት ያዥ። ስለ ባለቤቴ አንድ ነገር አትናገሪ። ባለቤትህ በጣም ትወዳታለህ እና ስነ ስርዓት ያዥ እያልኩሽ ነው። የሰውን ልክ ሳታውቂ አላስፈላጊ ነገር እንዳትናገሪ። እስኪ አንተ ልክ ከእሷ ጋር እንኳን ደስተኛ ሆነህ እንደምንኖር ሲያይ ያላግጣል። ምን ማለት ነው? እኛን አግኝተህ ነው? ባለማግኘቴ በጣም ደስተኛ ነኝ። እናንተ አይነት ባለጌ። በነገራችን ላይ ማለት ነው ምን መሰለክ፣ እኛ ቪዲዮ እየቀረጽን ነበር። የምን ቪዲዮ? እንደዚህ ባለጌ እንደሆንክ ለማሳየት ነበረ። ለሚስቴክ ልናሳየት ሰምኛለሽ። ሴትዮ ስርዓት ያዥ። አላስፈላጊ ነገር ውስጥ ገብቼ ይኸውልሽ እርምጃ የከፋ ነው የሚሆነው። ይኸውልሽ አላስፈላጊ ነገር ውስጥ ገብቼ እንጂ ይላል። ምንድን ነው ይሄንን እንሰጣታለን ለሚስቴክ ማለት ነው። የሚስቴክ እናሳያታለን። ምን ነው የምታሳይ? አንቺ ቀረጽኩት እኮ አንቺው ደብቀነዋል። ግን ያው ምን አንድ ክላስ ውስጥ ነው ያለሽው? ምን የተለየ ነገር ፈልገው እንደው ሲበላሽ እንቀመጥ ፈልገው እና እስከዛ ድረስ ሳንበልና ግን ያው ምንድነው የምናሳያት ነው እንጂ አሁን እሱ ለእሷ ቤት ታማኝ እንደሆነ ነው ያሳየው ቪዲዮ። ምን ስለተዛስ አይ እሱ ጋር አይ ሰው ቤት ዝም ብሎ አይጎረም። ምን ነው የምሰራው እኮ ምን እኮ ፈልግ አግኝ ብለሽኛል። ሰው ቤት ዝም ብሎ አይፈተሽ እኮ ፈልግ አግኝ ብለሻል። እንዴ ለምንድን ነው የምትፈትሸው? ፈትሽ ያልሽኝ መብት የለህም። በቃ መብት የለም ካለች በያዘውጣ በቃ ቪዲዮ አውቃለች እኮ እንደዛው እንዴ አምጣው ስልክ የሰው መንካት መብት የለህም እኮ እዚህ አንቺ ስልክ ከሆነ እዚህ ውስጥ ምን ይሰራ ነበር? ኦኬ እዚህ ጋር አስቀምጠሽኝ እንትን ስትይ ነበር። ለዛ ዞር በይ ሴትዮ፣ ዞር በይ። ይኸውልሽ እኔ እጄን ማንሳት አልፈልግም። ታሳስኛለሽ። ዞር በይ እንዝጋለት መሰለኝ ልትወጣ አምጣው ስልክ እኮ ዞር በይ። ልቀቂኝ፣ አልሰጥሽም እኮ እዚህ ስልኩ ምን እንደያዘ አይቼ ነው አምጣው አልኩህ። ልቀቂኝ። ታችለው አምጣ አዳርጓል። አምጣ አልሰጥሽም። ዞር በይ። ማና ተገግባለ ወይ ምንም የለም። አልቀረጽንም። አምጣው አልቀረጽንም። አምጣው ስልካችን አውጣልን። በቃ ምን ፈትነናል። አሁን ጨርሰናል ስራችን። ምን ፈተና የሚባል ነገር የለም። እኔ ከእናንተ ጋር እንጂ በቀላሉ አንላል። ዞር በይ። የሚመለከተውን ስራችን ጨርሰናል። እያንዳንዱን ተናግራችሁኝ ነው። አይወልሽ እንዲህ እንደ በቀልድ እንመታዋችሁ እንዳይመስላችሁ። ምንድነው የምትለው? እከሳችኋለሁ። ቁጭ በይ። ተከሰናል። እኔ ባይሉ ስለሆንኩ በአይሉ ዞር በይ እኮ ዞር በይ። ስልካችን ስጠን አውጣልን። በቃ ሌላ ምን አንፈልግም። እሺ ምን እንደፈለጋችሁ ንገሩኝና በቃ ጨረስን። ነገር ነው ስለነገር ነው እንዴ እኮ ምን በቃ ያንተ ታማኝነት ሚስትህን ማወቅ ፈልጋ ነበር። ያ ነው ሌላ ምን እሷ ናት የላከችው? አዎ እሷ ናት የላከችው። አይ ካታ ከናንተ በቃ ሴትዮ ሚስት አታምንህ ነበር። በቃ እኛን እንደዚህ አድርጎ ስለዚህ እሷ ናት የላከችው። የእሷ ጓደኛ ነህ? አዎ ማሳጅ ምናምን ያላችሁ ታሪክ ፈጠራ ነው። ፈጠራ ነው። አዎ ምን ባለጌዎች ናችሁ? ምን አገብታችሁ ነው? ለምን ጓደኛችን እየተሰቃየች ማየት አንፈልግም። ምንድነው የሚያሰቃያት? ምርጫውን መርጣ ነው የሄደችው። ተው እባክህ፣ ምርጫውን መርጣ ነው የሄደችው። አዎ አንተ ጥሩ ነገር ያደረግልህ እንዴ? አንቺ አታውቂም። እሷ ስላወራች እሷ ትክክል ናት እያላችሁ አይደል? በቃ እኛ የምናውቀው ነገር የለም። ጨርሰናል። አይዋለሁ ጉድ በይ። በቃ ምንድነው የምታየው? ያደረከውን ነገር ነው። ሌላ
ምንም ቁጭ በይ ሌላ ነገር ቢኖረው ሌላ ነገር ምንም የለውም። ምንድን ነው ሌላ ነገር ያደረከው ነገር? ከእሷ ጋር ይሄን ያደረከው ነገር ነው ሌላ አይደለም። ስልኩ ስልካችን ስለምንፈልገው ነው የምንታገዘው። አንተ ሲጀመር ፓስወርድ ነው ታውቃለህ። ከፍቻለሽ አከፍተው እና ቁጭ በል። የቴክኖሎጂ ጊዜ እኮ ነው። እጅ ያስከፍተዋለሁ ከቻልክ አሉ እችለዋለሁ። እስኪ ሂድ። ያለሽ በጣም ብዙ ሰው ያለኝ ሰው ነኝ። በመኖር ነው እንዴ ታዲያ? እኔ ማለት ነው ከእኛ ሰው የለም ያኔ ይደራደሩላል ይመጡላል እና እኔ ምን አገባኝ ከእነ ማለት ነው። ለዚህ አያሳስብም። ለማንኛውም ሂድና አስከፍት እንዳይሆን በእናትህ ሂድልኝ። ምንድን ነው ያለቻችሁ? እስቲ ንገር። ለምን ነግረዋለን እኮ ነገር ምንድን ነው ያለች? በቃ ይሄንን ያህል ካወቅ መሄድ ነው። ሂደን ነው እንወጣለን፣ ከቤታችን እንወጣለን፣ ስልካችን አስረክበን። ኦኬ እኔ እንደሌላው አይነት ወንዶች በሆን ኖሮ እዚህ ጋር የሆነ ነገር ልትይዙብኝ። ታዲያ ምንድን ነው ሌላ ነገር የምታደርገው? ነው እንደ ሌሎች ወንድ ስላለው እንግዲህ አዎ አይደለም እለያለሁ አይደለም እንዳልሆንኩ ደግሞ አይተሻል በደንብ። እናንተ እንደምታውቋቸው ወይም እንደምታስቧቸው ልክስክስ አይነት ወንድ አይደለም። በቃ ጨረስን። አሁን አለመሆንህም መሆንም በቃ ጨርሰናል። እኛ ጨርሰናል። አሁን እናንተ ምን ቆሻሾች ናቸው ግን እንደዚህ አይነት ስራ ቆሻሻ አይደለም። እና ታዲያ የሰውቱስ ምን አገባሽ ነው? አይደለም የራስሽን ህይወት አልፈሻት ነው በቃ ጓደኛዬ ደግሞ እኮ የራስሽን ህይወት አልፈሻት ነው። ምን አገባሽ አንቺ? እኔም ነገር እኮ እኔ ላይ እንደዛው የሚፈጠረው ምንድን ነው ያበላሸባት? እሷ እኮ ምርጫውን መርጣ ነው ሄደችው። የፈለገችውን መርጣ ነው ሄደችው። የፈለገችው መርጣ ነው ሄደችው። ለምን ነው የመረጠችው? አውቃል ውስጥ ነው ቃል ምንድን ነው ካልተ ያጣቸው ቃል ምንድን ነው? እኔ ስራዬን መስራት ስላለብኝ እሰራለሁ። ይሄን ስራ ደግሞ እሷ አቁም ስላለችኝ አላቆምም። ለምን ደግሞ አሰቀው? አላቆምም። አብሮነት የተባለ ምንድን ነው ታዲያ? ምን አገባ? ቢገባት ኖሮ እኮ ይሄን ስራ መስራው ለሷም ጭምር ነው፣ ለሷም ለቤተሰቦችም ለእናንተም ጭምር ነው። እሺ ምንድን ነው ለራስህ በእናትህ አምጣ። አሁን ስልካችን ዞር በይ። እኔ ጋር እንዳትደርሺ። ምንም አንነካው። ምን አደረገ? ስልክህን እንፈልገው። አልሰጥሽም። ይሄን ስልክ ወስደዋለሁ። ምን ልታደርግ? ምናልባትም ብዙ መረጃ ይኖራል እኔ ጋር የሚያስፈልገኝ። ምናልባት እሱ አስፈልገዋል ያስፈልገዋል። አሁን ስልክሽን እንፈልገው። ይሄን ስልክ ወስጄ ፈትሽ ሁሉ ነገር የምፈልገውን ካገኘሁ በኋላ የምታገኘው አንቺ። እስኪ ምንድን ነው የተፈጠረው ንገረኝ እስኪ። እኮ እሱንማ እዚህ ስልኩ ላይ ደግሞ ከእሷ ጋር ራሱ ምን እንዳወራችሁ በደንብ እሰማለሁ። ማን ያስቀምጥላል? እሱን ታያለሽ። እንደዚህ ብለሽ የምሸወድ አይነት ሰው መሰልኩሽ? እንዳታስቢ። እናንተ ግን በጣም ባለጌዎች ናቸው። እኔ አንድ ነገር ልንገራችሁ። እነዚህ በራሳችሁ ህይወት አርፋችሁ ነው የራሳችሁ ነው ተከበሩ። እሺ ሴቶች ናችሁ። ሴት ደግሞ ክብር አለ። ሴት ክብር አለ። ስልኬ ተቀበይልኝ። እንዳስመጣሽ ስልኬ ተቀበይልኝ። እኔ የምሄድበት አለ እኮ። ወዴት ነው የምትሄጂው? ምን አገባህ? ግን በጣም አስመሳይም ጭምር ነች። ያ እንደዛ አርግዤ ቼት አድርጎብኝ ብሬን በልቶ ምናምን ምንና ታዲያ ምን ላድርግልህ? አንቺ ነሽ ይሄንን በእርግጠኝነት ያደረግሽው። አሁን ማለት በዚህ ጸባይሽ ሲቀጥል ታዩ አይድከም። እኛ ይሄንን ስልክ ከብዙ ሰዎች ጋር ኮንታክት ሆኗል። እየተከታተለ እያዩት ነው። ስለዚህ እዚህ ብቻ የተቀረጸ ለይሄንን ሌላ ቦታም አለ ልፈልግ ነው። በየቦታው ነው እንደዛ በጨርሻ ሆኗል። ይሄን አልቀሪውልሽ ተምኛለሽ። እኔ ጋር ስለዚህ ነገሮች በደንብ ነው የማውቀው። ማን ምን ሊያደርግ እንደሚችል ሁሉ ኮንታክት ተደርጓል። ሁሉም እንትን ቀጥታ አይደለም። ይኸውልሽ እንደዚህ ሞኝ እንዳለ አይደለም። ቆይ እሱ ምንድነው አንተ? ቆይ እዛ ያዩት ነው ሁሉም ሰው አይደለም። እኔንማ ይኸውልሽ እናንተን ያላካችሁን ሚስቴን ጠይቋት። ሚስት ተብየዋል። ሚስቴም አይተዋለች። ሌላ ፍርድ ማን እንደሆንኩ ማለት ነው። ሁሉም ነገር ተናገረ። ሁሉም ሰው አይደለም። ዞር በይ እኮ ብለሽኝ አይደለም እስካሁን መቆየ። ይሄን ስልክ አታገኝ። ይሄን ስልክ አታገኝ። እያየች ነው የምታደርገው። እኛ ላይ የምትጮኸው ምናምንም ቪዲዮ እስከ መጀመሪያ እስከ መጨረሻ እያየችው ነው። ስለዚህ ግርግር አትፍጠር ነው በቃ። ምን መተወይ ራሱ ታውቀዋለች ማን እንደሆንኩ ትቀያየር ማን እንደሆንኩ ታውቀኛለች። ስለዚህ እያየች ነው። አሁንም ለሷ እየነገርሽ ኧረ ምንም አልነገርም። ዞር በይ ሂጂ ወደዛ ዞር በይ። ና ካሜራማን ደግሞ አንድ ነገር ልንገራችሁ። ይሄ መረጃ በስህተት ሰው ጋር ካገኘሁት እመኑን እከፋለሁ።
ይሄን አስረግጬ ነው ወይ በቃሽ። የዛኔ እንገናኝ። ባይ ቻው። ሂድ ይመቸን። ስንገናኝ ግን እኔና እየሄድክ ብራዘር ሂድ። በእናትህ ነው ደክሞኛል። እዛ ሚስትህ ተንከባከባት። ውድ ተመልካቾቼ እንግዲህ ምን እንደምል አላውቅም። በዚህ ልክ እኔ ላይ ይሄ ሁሉ ሴራ ታስባለች ብዬ እውነት ለመናገር ጭራሽ አላስብም፣ አስቤውም አላውቅም። በቃ እሷ የራሷን ምርጫ መርጣ አልፋ ትኖራለች ብዬ ነበር ማስበው። ግን አሁን ይሄ የተፈጠረው ነገር እንዳያችሁት ነው። ባለፈው በገዛ ወንድሟ እንደዛ አስደረገች፣ ዛሬ ደግሞ ሌላ ሴራ፣ ሌላ እንቅፋት። ማናገር ከፈለገች እኮ እኔ ማናገር ትችል ነበር። ተረጋጋ። እኔ እንጃ አላውቅም። ማለቴ ባለፈው ሌላ ስራ ለመስራት የቤተሰብ ችግር አለ ተብዬ ለማስተካከል ሄድኩ። ያ ነገር ገጠመኝ እንደ እግዚአብሔር ፍቃድ። ከዛ ሁሉ ዱላ ተርፌ ዛሬ ቁሜ ስራዬን ለመስራት እንደገና ስሞክር እንደገና አሁንም ደግሞ ስራ አሰሪዎቻችን በደል አድርሷል ብሎ እሱን ለማስተካከል ስመጣ ይሄ ነገር ለምን? እሺ እንግዲህ ውድ ተመልካቾቼ በዚህ መልክ እንትን ስላልኩ በጣም ይቅርታ። እንግዲህ የገጠመኝ ነገር ነው፣ ከባድ ነው። ጭራሽ ያልጠበቅኩት ነው። የገዛ ባለቤቴ የሁሉ ነገር ውስጥ ትገባለች ብዬ አላሰብኩም ነበረ። እንግዲህ አሁን ያለኝ አማራጭ የመጨረሻ ነገር ወይ በህግ ደረጃ የሚሆን ወይ በቤተሰብ ደረጃ እሷ ጋር የመጨረሻ ነገር ወስኖ ራሴን ጠብቆ መንቀሳቀስ ነው የሚኖርብኝ። እስካሁን ለነበረን ቆይታ እንግዲህ በጣም አመሰግናለሁ። እንጃ በቃ እናወራለን፣ ብቻ ያለውን ነገር አሳውቃቸዋለሁ። አመሰግናለሁ።